የአባቶችን ርስት አልሸጥም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ እንግዲህ ታኅሳስ 1 ቀን ነው። የእመቤታችን የቅድስት ድንግል ማርያም ወርሃዊ መታሰቢያ ነው። በሌላ መልኩ የነቢዩ ኤልያስ ልደተ ኤልያስ የልደት በዓል መታሰቢያ ታላቅ ዕለት ነው። ለዚህ ዕለት እንኳን አደረሰን አደረሳችሁ። ሌላው ናቡቴ የሚባል አንድ ሃይማኖቱን የጠበቀ አምላኩን የወደደ ባለበት የጸና የእሱ ደግሞ በግፍ የተገደለበት የዕረፍቱ ቀን ነውና የሁሉም ቅዱሳን በረከታቸው በሕይወታችን ላይ ይደርብን። እንግዲህ በእመቤታችን ዙሪያ ላይ ትንቢት ከተናገሩና ሱባዔ ከቆጠሩ መካከል አንዱ ነቢዩ ኤልያስ ነው። እንደምናውቀው ከአክዓብና ከኤልዛቤል ጋር ከተጣላ በኋላ ከኤልዛቤል ጋር ተጣልቶ 850 የሐሰት ነቢያቱን በነገራችን ላይ ስለ ኤልያስ እንግዲህ ትናንትና ደህና አድርገን ስለተማማርን ወደ እሱ አንመለስም። ግን የቀረውን ፈጽሜ ወደ ዛሬው ታሪክ ነው የምሄደው። ምንድን ነበረ እሱ? ከኤልዛቤልና ከአክዓብ ጋር ከተጣላ በኋላ በምን የሐሰት ነቢያትን ገሎ እነሱንም ደግሞ አናዶ ከኤልዛቤል ጋር ተጣልተህ ፈዘህ ትቀመጣለህ እንዴ? ተነሳና ሸሽተህ አምልጥ ይለዋል የእግዚአብሔር መልአክ ኤልያስን። ኤልያስም ተነሳና ወደ ታሰበለት ቦታ ሲጓዝ ተራራ ላይ ደረሰ ይለናል። ተራራ ላይ በአንደኛ ነገሥት ምዕራፍ 19 ቁጥር 6 የምናገኘው ነው። ተራራ ላይ ደረሰና ክትክታ ዛፍ አገኘ። ከክትክታው ዛፍ ስር ቁጭ አለ። ቁጭ ብሎ ሳለ ደክሞታል፣ ርቦታል፣ ጠምቶታል። እንደገና ፀሐይ መጥቶታል። ዛፉ ስር ቁጭ እንዳለ እንቅልፉ መጣና ተኛ። ተኝቶ ሲነሳ ያልተሸከመው ያልያዘው ያላሰበው በመሶበ ወርቅ ዳቦ እንደገና ደግሞ በጽዋ ደግሞ የሚጠጣ ወይን ያገኛል። አይ የኔ ላይሆን ይችላል፣ እኔ ይዤ አልመጣሁ ባዶዬን ይህን ተራራ ይወጣሁታልና እንደገና ተመልሶ ተኛ። አያችሁት? ለእኔ ይሁን አይሁን አላወቅኩትም። ምክንያቱም ሔዋን 5500 ዘመን ቅጣትና ሞት ያመጣችው ስግብግብነት ወዳምነት ነግሶ መታገስ ስትችል፣ ለምሳሌ አዳም የተሰጠኝ በቂ ነው፣ እግዚአብሔር ለእኔ ያለውን ሰጥቶኛል፣ ከዚህ ውጭ ሌላ አያስፈልገኝም ብሎ ዲያብሎስን ሰይጣንን ድል አድርጎታል። ወደ ሔዋን ሂዶ ግን በለስን ያማረ አድርጎ አቀረበላት። ለዓይኗ ያማረ ለምላሷም የማይጎረብጥ ለጨጓሯም ደግሞ የተስተካከለ ምግብ እንደሆነ አየችው ነው የሚለው ዘፍጥረት ምዕራፍ 3 ላይ ማለት ነው። ይሄ ምንድን ነው? ተስገብግባ ማለት ነው። ሆዳምነት ማለት ነው። አዎ ምንድን ነው? የጅብ ችኩል ቀንድ ይነክሳል እንደተባለው ማለት ነው። አሁን በወይን ጀርባ ያለ በጣም የሚበላ ብዙ ነገር ባለበት ገነት ላይ አንድ ቅጠል የሚያጓጓ ነገር ሆኖ አይደለም። እንደገና ደግሞ የምትጠበቅ ዕፀው ወይ ዕፀ ሕይወት ከ1000 ዘመን በኋላ የምትበላ የምታምር ባለችበት በለስ ያማረና የተዋበ ቅጠል ሆኖ አይደለም። ብዙ እጽዋት፣ ብዙ አትክልት፣ ብዙ አዝሪት እያሉ አንድ በለስን እንዲመለከቱና ከሁሉም የበለጠ ጣፋጭና በጣም ለሰውነት የሚገነባ መስሎ ያሳያት ዲያብሎስ የተንኮል ጉዳይ ነው ማለት ነው። እና ተብሎ ብላ ተስገብግባ ያንን ቅጠል ቆረጠችና በላች። አዳምንም አበላችው። ከማን? ከእግዚአብሔር ጋር ተለያዩ። ገነትን ያክል ቦታ እግዚአብሔርን ያክል ጌታ እንዲያጡ ሆነ ማለት ነው። ወደ ኤልያስ ስንመጣ እንዳገኘው ተስገብግቦ አልበላም ነው። እንዳገኘው ተስገብግቦ አልጠጣም ነው። ለምን? የኔ ላይሆን ይችላል። የኔማ ቢሆን ድሮ ያመጣው ነበር። እኔ አላመጣሁትም። ቅድም ስቀመጥም ሳርፍም አላገኘሁትም። አሁን የተቀመጠ ነገር ነው። ስለዚህ ፈተናም ሊሆን ስለሚችል አለና መልሶ ተኛ። ሲተኛ የእግዚአብሔር መልአክ መጣና ምን አለው? ተንስ ብላ ወስተይ አዎ እስመ ርሑቅ ፍኖትከ ተንሳ በላ ወሰትየ ወበኃይለ ውእቱ መብል ሆረ 40 መዓልተ ወ40 ሌሊተ። ተነሳ። አዎ መልአኩ ነካስ ያደረገው ማለት ነው። ድምፅም ሰጥቶታልና ተነሳ። ምን አለ? በላ፣ ጠጣ። ከዚህ በኋላ ጉዞውን ቀጠለ። 1 ቀን በበላው 40 ቀን ሌሊት 40 ቀን 40 ሌሊት ተጉዞ የእግዚአብሔር ተራራ ደረሰ ይለናል። ክብርና ምስጋና ለመድኃኒዓለም ይሁን። እንግዲህ እኛ በ40 ቀን ወንዶች፣ ሴቶች በ80 ቀን ሀብተ ወልድና ስመ ክርስትና የያዝነውን በንስሐ በሃይማኖት በጥበብ በሞገስ ይዘነው ከቀጠልን ትልቁ ተራራ መንግሥተ ሰማያት ነው። መንግሥተ እግዚአብሔር እንገባበታለን። ይህን ነው የሚያስተምረን ማለት ነው።
አንድ ቀን በበላው ይላል። አንድ ቀን በተጠመቅናት በዚያች በ40 ቀን አንድ ቀን ባገኘናት ልጅነት በዚያች በ80 ቀን ጸንተን ከተጓዝን እንደ ሰውነታችን ንስሐ እየገባን እንደ ስጋችን እየተመገብን እየበላን እየጠጣን እንደ ነፍሳችን እየጾምን እየጸለይንና እየሰገድን በዚያ ብንቀጥል ወደ እግዚአብሔር መንግሥት ለመግባት ትልቁ ቁልፍ እሱ ላይ ነው ያለው ማለት ነው። አሁን በአጭሩ ግን ኤልያስ ምን አደረገ? ተነሳና ሞሰበ ወርቁን ከፈተ። ሞሰበ ወርቅ የእመቤታችን ነው። ወርቅ የንጽሕናዋ የቅድስናዋ ነው። ውስጡ የተገኘው ህብስት መድኃኔዓለም ነው። ህብስት ለርሁባን አንቅዕት ለጽሙዓን፣ ለተራቡት ምግብ ለተጠሙት መጠጥ ማን ነው? እሱ መድኃኔዓለም ነው ማለት ነው። ስለዚህ እነሆ ኤልያስ በሞሰበ ወርቅ ያያት እመቤታችን ድንግል ማርያም ዘላለማዊ ህብስት መድኃኔዓለምን ጸንሳ ወለደች። እመቤታችን በሞሰብ ቃየ መድኃኔዓለምን በህብስት አየ። በቀራንዮ የሚቆረሰው ስጋውን በህብስት በቀራንዮ የሚቀዳውን ደግሞ በወይን አይቶ አሁን ምን አለ? ትንቢት ተናገረ፣ ሱባዔ ቆጠረ ማለት ነው። ስለዚህ ልደተ ኤልያስ ማለት ታኅሳስ 1 ቀን ነው ማለት ነው እና የነቢዩ ኤልያስ ልደት ነውና ታሪኩን ትናንት በሰፊው ስለተማርነው ከነቢዩ ኤልያስ ልደት ወይም ደግሞ ከእመቤታችን ወርሃዊ በዓል ያደረሰን አምላክ ታኅሳስ 1 ቀን ነውና ክብርና ምስጋና አምልኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ወደ ዛሬው ታሪክ ስንሄድ እንዲህ ነው። ናቡቴ በአክዓብ ቤተ መንግሥት አቅራቢያ የወይን ቦታ ነበረው ይለናል። እንደው መጽሐፍ ቅዱስን እንደወረደ ስናነበው ለኢይዝራኤላዊውም ናቡቴ በሰማርያ ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው ይለናል። ይቀጥልና አክዓብም ናቡቴን በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታህን ስጠኝ፣ አዎ ስለ እርሱም ከእርሱ የተሻለ ወይን ቦታ እሰጥሃለሁ ወይም ብትወድ ግምቱን ገንዘብ እሰጥሃለሁ ብሎ ተናገረው ይለን። ማን ነው? አክዓብ። ለማን? ለናቡቴ። ምንድን ነው? ለኢይዝራኤላዊው ለናቡቴ በሰማርያ ንጉሥ በአክዓብ አጠገብ የወይን ቦታ ነበረው ይለናል። ይልና ቦታ ነበረው። አክዓብ ናቡቴን ጠርቶ በቤቴ አቅራቢያ ነውና የአትክልት ቦታ አደርገው ዘንድ የወይን ቦታን ስጠኝ፣ እኔም ከሱ የተሻለ ሌላ ቦታ እሰጥሃለሁ ወይም ግምቱን የቦታውን ግምት አስገባልሃለሁ እሰጥሃለሁ አለው ይለናል። ናቡቴም የአባቶችን ርስት እሰጥህ ዘንድ እግዚአብሔር ያርቅልኝ አልሰጥህም ብሎ ተናገረ። ርዕሳችን የአባቶችን ርስት አልሸጥም። አንድም የአባቶችን ርስት አልሰጥም፣ በሌላ መልኩ አልሸጥም፣ በሌላ መልኩ እነሆ አሳልፌ ለሰው አልሰጥም አለና ተናገረ ነው የሚለው። ናቡቴም አክዓብን የአባቶችን ርስት እሰጥህ ዘንድ እግዚአብሔር ያርቅልኛል ይለናል። ኢትዮጵያዊው ናቡቴ የአባቶችን ርስት አልሰጥህም ብሎ ስለተናገረው አክዓብ ተቆጥቶና ተናዶ ወደ ቤቱ ገባ። በአልጋውም ላይ ተጋድሞ ፊቱን ተሸፋፈነ፣ እንጀራም አልበላም አለ ይላል። አያችሁ ለምን ተደፈርኩ ማለት ነው። ምክንያቱም አሁን የፈለገው ምንድን ነው? የናቡቴን ቦታ አንድም ለመውሰድ ነው፣ በሌላ መልኩ ደግሞ ግምቱን ለመስጠት ነው። አንደኛ ስልጣኑን ተጠቅሟል፣ ሁለተኛ ደግሞ ሀብታም ነው። በሌላ መልኩ ደግሞ ከእሱ አጠገብ ድሃም እንዲኖርም አይፈልግም። ከዚህ የተነሳ ምን አለው? በንጉሱ አጠገብ የድሃው የናቡቴ ቦታ ነበረውና እኔ ልጠቅለው አለው። እኔ ልጠቅለው ሲለው ምን አለ? የአባቶችን ርስት ላንተ እሰጥ ዘንድ እግዚአብሔር ያርቅልኝ። ርዕሳችን ምን አለ ነው? የአባቶችን ርስት አልሸጥም። አሁን መሸጥም አለመሸጥም የናቡቴ መብቱ ነው። ካዋጣው መሸጥም፣ ካላዋጣው ደግሞ አልሸጥም ማለት ደግሞ መብቱ ነው። ምን አለ? የአባቶችን ርስት አልለውጥም፣ አልሸጥም። ምክንያቱም ናቡቴ ማለት የዚህ ዘመን ሰው አይደለም። በዘመናችን ሃይማኖታቸውን በዳቦ ሃይማኖታቸውን በእንጀራ ሃይማኖታቸውን በዘይት ሃይማኖታቸውን በሀብትና በስልጣን የሚለውጡ ቁጥራቸው አይታወቅም። ተዘርቶ ለማይበቅል ስንዴ ታጥቦ ለማይጠራ ጨርቅ የትም ለማያደርስ ስልጣንና የትም ለማያደርስ ሀብት ሲሉ ሃይማኖታቸውን የሚለውጡ ብዙዎች ናቸው። እንደገና ሃይማኖት የሚያስለውጡ ብዙ አክዓቦች በዚህ ዘመን ተፈጥረዋል። የሚገፉም ብዙ አክዓቦች አሉ።
እንደገና ያሰብኩት ካልተሳካልኝ ብለው አኩርፈው በአልጋ ላይ እንዲቀመጡ ወይም ደግሞ እበቀላለሁ ብለው የበቀል ሰይፋቸውን የሚወዙ ብዙ አካቦች አሉ በዚህ ዘመን። ናቡቴ ግን ጥፋቱ ምንድን ነው? አልሸጥም፣ አልለውጥም፣ ሌላም ልዋጭ አልፈልግም ነው ያለው። በዚሁ ቢያዋጣኝም ባያዋጣኝም ቢያሳድገኝም ባያሳድገኝም የአባቶችን ርስት አልሸጥም ነው ያለው። ናቡቴ ስለሆነ ማለት ነው። በዚህን ጊዜ አካብ ምን አደረገ? እነሆ ወደ ቤቱ ሄደና ተጠቅሎተኛ አቁርቦ፣ እንዴት ይሄ ድሃ ነግሬው አይሰማኝም፣ አዝዤው ደግሞ አይቀበለኝም፣ እንዴት ይንቀኛል፣ እንዴት እምቢ አለኛልና ተናዶ ሄዶ ተኛ። ተኝቶ ምግብ ይቅረብልህ ብላ ሲባል አልበላም አለ። ለምንድን ነው ብላ ጠየቀችው። መጽሐፍ ቅዱስ እናንበው። ሚስቱም ኤልዛቤል ወደ እርሱ መጣ፣ ልብህ የሚያዝን እንጀራስ የማትበላ ስለምንድን ነው አለችው ይላል። ሚስቱ ለምንድን ነው የማትበላ? እምከመ ሐዘነ ልብ ይደምም ገጽ፣ ልብህ አዝኗል፣ በፊትህ ታይቷል። ያኮረፍክበት፣ የተቀየምክበት፣ የተቆጣህበት ወይም የደረሰብህ ወይም ደግሞ የተናደርክበት አለ። አውቃለሁ፣ ባሌ ነህ። ተደስተህ ስትመጣ አውቃለሁ፣ ተናደህ ስትመጣ አውቃለሁ። ደስታህም ሐዘንህም በእኔ ዘንድ የታወቀ ነው። ምን ገጠመህ አለችው ስትለው በአክዓብም ስም ምንድን ነው? ሚስቱም ኤልዛቤል አንተ አሁን የእስራኤል መንግስት ነህ ብላ ተናደደች። ምንድን ነው ንገረኝ፣ ችግር ቅን አለችው። እርሱም ኢይዝራኤላዊውን ናቡቴን የወይንህም ቦታ በገንዘብ ስጠኝ፣ ወይም ብትወድድ በፋንታው ሌላ የወይን ቦታ እሰጥሃለሁ ብዬ ተናገርሁት። እርሱ ግን የወይን ቦታዬን አልሰጥህም ብሎ ስለመለሰልኝ ተናድጃለሁ አላት። የተናደርኩት በአንቺም አይደለም፣ በሌላም አይደለም፣ በኑሮዬም አይደለም፣ የደረሰብኝም ነገር የለም። ነገር ግን ከኔ አጠገብ ትንሽዬ የወይን ቦታ ያለው እነሆ ናቡቴ አለ። ናቡቴን ቦታህን ከቦታዬ ጋር ጨምሬ አንድ ላይ አድርጌ ልጠቀምበት፣ በሱ ፋንታ ወይም ሌላ ቦታ ልስጥህ ወይም ደግሞ ግምቱን ልስጥህ አልኩት። ግምቱንም አልፈልግም፣ ሌላ ቦታም አልፈልግም፣ ርስቴን የአባቶችን ርስት አልሸጥም አለኝ። በዚህ ተናድጄ ነው። እንዴት አንድ ተራ ድሃ አንድ ምስኪን በኔ በንጉሱ ግዛት ውስጥ የሚኖር እንዴት ያዘዝኩትን አይሰማም፣ እንዴት የነገርኩትን አይቀበለኝም ብዬ በዚህ ተናድጃለሁ አለና ነገራት ይላል። በዚህ በኢትዮጵያውያን አነጋገር ሴት የላከው ምን አይፈራም፣ ጅብ አይፈራም ይባላል። እዚያ በኦሪት ዘፍጥረት ምዕራፍ 37 እስከ 40 ያለው የእንትናን የዮሴፍን ታሪክ ስናይ ሚስቱ የጲጥፋራ ሚስት ዮሴፍን ፈለገችው። ዮሴፍ አንቺ የጲጥፋራ ድርሻ ነች፣ ጲጥፋራ ያንቺ ነው፣ ከዚህ ውጭ ኃጢአት ነው፣ እግዚአብሔርንም ሰውንም ማሳዘን ነው። ባለቤትሽ ከአንቺ በስተቀር ለእኔ ያልሰጠ ነገር የለም፣ ሁሉንም አውርሶኛል። አንተ ከገባህ በቤቴ በረከት ሞልቶልኛል፣ ጥሩ አገልጋይ ነህ። ስለዚህ ከሚስቴ ውጭ ያለውን ለአንተ ሰጥቻለሁ። እኔም ከአንተ እየጠየቅኩ ነው የምወስደው እንጂ አንተ አዛዥ ነህ ብሎኛል። በአንቺ ላይ ግን አልሾመኝም፣ ደግሞም ኃጢአት ነው። አንቺ የእሱ ነሽ፣ እሱ የአንቺ ነው ብሎ ቢላት ጊዜ ጠብቃ እወድሃለሁ ብላ ልታስገድደው ስትል ሩጭ አመልጣለሁ ሲል ከሚስቱ ተቀደደ። ጅራፍ ራሱ ገርፎ ራሱ ይጮሃል እንደተባለው ጮኸችና ይህ ዕብራዊ እነሆ ሊደፍረኝ ሰው በሌለበት ሳትጠብቁ ብላ ለእስራኤላውያን ነገረቻቸው። እነሱ ጠንቃቃ ስለነበሩ የእሱ ቢሆን ችግሩ የአንቺ ቀሚስ ይቀደር ነበረ። ችግሩ የአንቺ ስለሆነ እወጣለሁ ሲል ይዘሽው ቀሚሱ ተቀዷል፣ ስለዚህ ትክክል አይደለሽም ብለው አጣጣሉባት። ባሏ ሲመጣ ግን መልክ የሌለው ሰራተኛ አገልጋይ በቤት የማስገባት ሲገባ መልከ መልካም አገልጋይ አስገብተን ስታስደፍረኝ ብላ ቅድም እንደተናገርኩት ምንድነው ጅራፍ ራሱ ገርፎ ራሱ ይጮሃል እንደተባለ ማለት ነው። ስትነግረው ዮሴፍን ወደ ዘብጥ እያወረደው ማለት ነው። አያችሁ። አሁን ወደዚህኛው ስንመጣ አክዓብ ራሱ ችግር ፈጠረ። ለምን? ናቡቴን ቦታ አስጠኛል፣ ግምቱን ልስጥህ አለ፣ ሽያጩን ልስጥህ አለ፣ ወይ ሌላ ቦታ ልስጥህ አለ። ናቡቴ ግን አልፈልግም ነው ያለው። አልሸጥም፣ አልለውጥም፣ የአባቶችን ርስት
ለሰው ሰጥ ዘንድ እግዚአብሔር አምላክ ያርቅልኝ ያለ። በእውነት ሃይማኖታችን፣ ክብራችን፣ ሀገራችን ለሰው እንሰጥ ዘንድ አይገባምና እግዚአብሔር ከሕይወታችን ያርቅልን። በዚህን ጊዜ የእሷን መልስ እንመልከት። ኤልዛቤልም ሚስቱ ማለት ነው። ሚስቱም ኤልዛቤል አንተ አሁን የእስራኤል መንግስት ትባላለህ ወይስ የእስራኤልን መንግስት ትገዛለህን? ተነሳ፣ እንጀራም ብላ፣ ልብህም ደስ ይበላት። የኢይዝራኤላውያን የናቡቴን የወይን ቦታ በምንም ይሁን በምን አስበዋልና እኔ ባለቤትህ እሰጥሃለሁ። አሁን አንተ በአንድ ተራ ድሃ ተናደህ መጠህ አልበላም ብለህ አኩርፈህ የምተኛ የምትናደድ ጨጓራን የምታቃጥል የእስራኤል ገዥ ነህን? እስራኤልን ትገዛለህ? አሁን አንተ አሳፋሪ! ተነስ ብላ፣ ጠጣ፣ ታጠብ፣ ፊትህን ነጻ አድርግ። ያሰብከውን የናቡቴን እርሻ እኔ እጅህ ላይ አስገባልሃለሁ አለች። ስትለው ብድግ አለ ከተኛው፣ ታጠበ። የሚገርም ነገር ነው። እስኪ መጽሐፍ ቅዱስና ሚስቱ ኤልዛቤል ልቡናህን የሚያዝን እንጀራስ የማትበላ ለምንድን ነው አለችው። ናቡቴን የወይን ቦታህን የናቡቴን የወይንህን ቦታ ስጠኝ፣ አለዚያም በገንዘብ ሽጥልኝ ብለው እምቢ አለኝ፣ ስለዚህ ነው አላት። ኤልዛቤልም አሁን አንተ የእስራኤልን መንግሥት ትገዛለህን? በል ተነሳና ብላ፣ ልብህም ደስ ይበላት፣ የናቡቴን ቦታ እሰጥሃለሁ አለችው። ከዚያም በአክዓብ ስም ማኅተም አትማ ወደ ከተማው ሽማግሌዎችና ከበርቴዎች ልካ ስለ ጾም አዋጅና ስለ ጾም አውጁና ናቡቴን በሕዝቡ ፊት አስቀምጡት። ሁለት ምናምንቴ ሰዎችንም አስነሱና በሕዝቡ ፊት እግዚአብሔርንና ሕዝቡን ሰድቧል ብለው ይመስክሩበትና በድንጋይ ተወግሮ ይሙት ብላ ደብዳቤ ጻፈች። ተነሳ ብላለችው፣ ተነሳ። ጠጣ አለችው፣ ጠጣ። ልበስ፣ የክብር ልብስ ለበሰ። ከዚህ በኋላ የሚገርመው ነገር እንዲህ ብላ ጻፈች። እሷ ናት። በአክዓብ ስም ደብዳቤ ጻፈች። ንጉሥ ነው፣ ንግሥት ናት፣ ሚስቱ ናት፣ ባሏ ነው። በአክዓብ ስም ደብዳቤ ጻፈች። በማኅተሙም አተመችው። በማን? በራሱ ማኅተም አተመች። በስሙ ጻፈች፣ በማኅተሙም አተመች። ምን ብላ? በከተማው ወደ ነበሩትና ከናቡቴም ጋር ወደ ተቀመጡት ሽማግሌዎችና ከበርቴዎች ደብዳቤውን ላከች። የጻፈችውን ያተመችውን ደብዳቤ ናቡቴ አካባቢ ባሉ ሽማግሌዎች ፊት ደብዳቤውን ላከችው። በደብዳቤውም ስለ ጾም አዋጅ ንገሩ፣ ናቡቴንም በሕዝቡ ፊት አስቀምጡት ብላ ነው የጻፈችው። ጾም አዋጅ አውጁ። አሁን ያለነው ጾመ ነቢያት ነው። 7 የአዋጅ ጾሞች አሉን። 2 ደግሞ የፈቃድ ጾሞች አሉ። የፈቃድ ያው ጳጉሜንና ጽጌን በፈቃድ ብዙ ወገኖቻችን ስለሚጾሙ፣ 7ቱ ግን አዋጆች ናቸው። በሌላ እነዚህ ጾሞች ምንድን ናቸው? ፍቅረ እግዚአብሔርን፣ ክብረ እግዚአብሔርን የሚገልጡ እኛን ከእግዚአብሔር ጋር የሚያገናኙ፣ ስጋን የሚያሸንፉ፣ መንፈሳዊ ሕይወትን ወደ እግዚአብሔር የሚያቀርቡ ናቸው። እነዚህ አጽዋማት ሀገር የሚያስጠብቁ የሚጠብቁ፣ ሃይማኖትን የሚያስከብሩ የሚያከብሩ ናቸው። እነዚህ ሃይማኖቶች፣ እነዚህ ጸሎቶች፣ እነዚህ ጾም። በጾም ውስጥ ስግደት አለ፣ ምጽዋት አለ። ስለዚህ ጾም እንዲጾምና ለጾም አዋጅ እንዲነገር አዘዘች በደብዳቤ። አያችሁ፣ እኛ ኦርቶዶክሳውያን የምናውጀው ጾም ህዝቡ ጾሞ እግዚአብሔር እንዲያገኝ ነው። ለሀገር ሰላም፣ ለሃይማኖት፣ ለሕፃናት፣ ለወጣቶች፣ ለአረጋውያን እግዚአብሔር ቸርነቱን እንዲመልስ ነው የኛ ጾም። የነነዌ ሰዎች ጾመው መከራው ወደ ደስታ እንደተቀየረላቸው፣ አስቴር ጾማ የመጣው ሞት ወደ ሕይወት እንደተቀየረላት፣ እዝራ ጾሞ ያሰበው ሐሳብ እንደተሳካለት። ለዚያ ነው ምን ጾም ጌታ ራሱ ጾሞ አጋንንትን ድል እንዳደረገ። ጾም ማለት የአጋንንት ድል መንሻ ስለሆነ ለድል ነው። ነገር ግን ሰዎች ደግሞ አንዳንድ ጊዜ ሰውን ለመግደል ይጾማሉ። ለካ ጾም ለካም የበረከት ብቻ አይደለም፣ የፈተና ብቻ አይደለም፣ የማለፊያ ብቻ አይደለም፣ ሰውን ለመግደልም ሰዎች ይጾማሉ ማለት ነው። ይህንን ኤልዛቤል አስተምራናለች። አሁን
ሁለትም ምናምንቴዎች ሰዎች በፊቱ አስቀምጡና እግዚአብሔርንና ንጉሥን ሰድቧል ብለው ይመስክሩበት፣ አውጥታችሁም እስኪሞት ድረስ ውገሩት ብላ ደብዳቤ ጻፈች። ዛሬ በዚህ ብዙ ደብዳቤዎች አሉ። ብዙ ደብዳቤዎች አሉ። ምናልባት ሰኔ 12 የባህራን የሞት ደብዳቤ ቅዱስ ሚካኤል መንገድ ላይ ለውጦታል። ሞቱን ወደ ሰርግ ለውጦታል። ሐምሌ 12ም እንደዚሁ የተላሶንን ሞቱን ወደ ሕይወት ለውጦታል። ጥር 12ም እንደዚሁ፣ ታኅሳስ 12ም፣ ህዳር 12ም እነዚያ 600 ሺህ እስራኤላውያን ሞታቸው ወደ ሕይወት ተለውጦ 600 ሺህ ሆነው ወደ ከነዓን ተሻግረዋል። ብዙ ደብዳቤዎች አሁንም ብዙ ደብዳቤዎች አሉ። ምናልባት ቅድም እንዳልኩት በመላእክት በሚከሽፉ አሉ፣ በእመቤታችን የሚከሽፉ፣ በደናግል፣ በመነኮሳት፣ በሰማዕታት፣ በእግዚአብሔር ቸርነት መንገድ ላይ የሚከሽፉ ብዙዎች አሉ። ብዙዎች ደግሞ ተሳክተውላቸው ብዙ ወገኖቻችን በሃይማኖታቸው ምክንያት፣ በቋንቋቸው ምክንያት፣ በተራራ ምክንያት፣ በወንዝ ምክንያት፣ በሀብት ምክንያት፣ በስልጣን ምክንያት ዋጋ የሚከፍሉ ብዙዎች ናቸው። ደብዳቤው ግን ምን ይላል? አንደኛ ጾም አውጁ ነው። ጾሙን ጾሙ፣ ሕዝቡን ጥሩ፣ 2 የሐሰት ምስክሮችን አምጡ። በሽማግሌዎች መካከል ማን ይቀመጥ? ናቡቴ ይቀመጥ። እነዚያ 2 ምናምንቴዎች ናቡቴ የተባለ ግለሰብ አንደኛ ሰማይና ምድርን የፈጠረ እግዚአብሔርን ሰድቧል፣ 2ኛ የእስራኤልን ንጉሥ አክዓብን አዋርዷል ብለው እንዲመሰክሩ አድርጉ ብላ ደብዳቤ ጻፈች ነው። አያችሁ፣ እንዲህ ነው። ዛሬም ይህንን ሕይወታችን ሊማርበት ያስፈልጋል። ሰው ባልዋለበት በማያውቀው ነገር ይህን አደረገ ተብሎ ደብዳቤ ተጽፎ ሰዎች በማያውቁት ይገደላል። አይታችኋል። ዳዊት የኦርዮን ሚስት ቀማ፣ እንደገና ደግሞ አስረገዘ። አርግዣለሁ ብትለው ኦርዮን አምጥቶ ኃጢአቱን ለመሸፈን ከሚስት ጋር ተደሰት ቢለው አይ ወንድሞች ጦርነት ላይ ሆነው ወይ ድል አላደረጉ ወይ ድል አልሆኑ፣ ስለዚህ የምደሰትበት ጊዜ አይደለም ብሎ እምቢ ሲለው ኃጢአቱን ለመሸፈን ኦርዮ እጅ ላይ ደብዳቤ ጽፎ ጦርነቱን ጀምሩት፣ ወደፊት አድርጉና እናንተ ፈግፍጉ፣ እሱ በጦርነት ይሙት። ኦርዮ የሞት ደብዳቤውን ተሸክሞ ሄዶ እዚያ ሜዳ ላይ ደግሞ ፈሰሰ። አያችሁ፣ ዛሬም እንዲህ ብዙዎች አሉ እንደዚህ። የሚገርመው ነገር ናቡቴም ኤልዛቤል ባቀነባበረችው ተንኮል ተወግሮ ሞተ። እንደ ሞተም በሰማህ ጊዜ አክዓብን በገንዘብ እምቢ ያልህን ቦታ ና በነፃ ውረስ፣ ናቡቴ በሕይወት የለም ብላ ነገረችው። አክዓብም የናቡቴን የወይን ቦታ ሊወርስ ተነሳ። በዚህ ጊዜ የእግዚአብሔር ቃል ወደ ኤልያስ መጣና ወደ አክዓብ ወርደህ ናቡቴን በመግደል ቦታውን ወረስከውን? የናቡቴን ደም ውሾች እንደላሱት የአንተንም ደም ውሾች ይልሱታል በለው አለና እግዚአብሔር ማንን ላከ? ኤልያስን ላከ። በሚስትህ ምክር 2 ምናምንቴዎች ሰዎች ገብተው በፊቱ ተቀመጡ። ምናምንቴዎቹ ሰዎችን በሕዝቡ ፊት ናቡቴ እግዚአብሔርንና ንጉሱን ሰድቦአል ብለው በናቡቴ ላይ መሰከሩ። የዚያን ጊዜም ከከተማ አውጥተው እስኪሞት ድረስ ወገሩት። ኤልዛቤልም ናቡቴ ተወግሮ እንደሞተ በሰማይ ጊዜ ኤልዛቤል አክዓብን ናቡቴ ሞቷል እንጂ በሕይወት አይደለምና በገንዘብ ይሰጥህ ዘንድ እንቢ ያለውን የኢዝራኤላዊውን የናቡቴን የወይን ቦታ ተነስተህ ውረስ አለችው ይላል። አክዓብም ናቡቴ እንደሞተ በሰማ ጊዜ የወርሰው ዘንድ ወደ ኢይዝራኤላዊ ወደ ናቡቴ ወይን ቦታ ሊወርድ ተነሳ። የእግዚአብሔርም ቃል ወደ ቴስብያዊ ወደ ኤልያስ እንዲህ ሲል መጣ። ተነስተህ በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብን ትገናኝ ዘንድ ውረድ። ማን ነው? እግዚአብሔር። ማንም? ኤልያስን። ሂድ ተገናኝ አለው። ቀጠለ። ምንድን ነው? እነሆ ይወርሰው ዘንድ በወረደበት በናቡቴ ወይን ቦታ ውስጥ አለልህ። ይወርሰው ዘንድ ገሎ አስገድሎ ይወርሰው ዘንድ ወደ ናቡቴ ቦታ ወርዷል። የአባቶችን ርስት እሰጥ ዘንድ እግዚአብሔር ያርቅልኝ፣ የአባቶችን ርስት አልሸጥም፣ አልሰጥም፣ አልለውጥም ብሎ እምቢ ባለበት ቦታ ናቡቴን አስገድሎ ንጉሥ ወርዶ ቦታውን እየጎበኘ ያለው ባስገደለው በናቡቴ ቦታ ላይ ቆሞልሃል፣ ሂድ አለው። ማን? እግዚአብሔር። ማንን? ኤልያስን። አንተም
ተነስተህ በሰማርያ የሚኖረው የእስራኤልን ንጉሥ አክዓብን ትገናኝ ዘንድ ውረድ፣ እነሆ ይወርሰው ዘንድ በወረደበት በናቡቴ ወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገለህ ወረስከውን ብለህ ንገረው። ገለህ ወረስከውን። ዛሬም እኛ ጋር ያቃጭላል። ይደወል ያለ ፈቃዱ ያለ ፍላጎቱ አልሰጥህም ቢልህ አስገድለህ ንብረቱን ወረስከውን ንገረው። እንዲህ በለው አንተም እግዚአብሔር እንዲህ ይላል ገለህ ወረሰውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ የአንተን ደም ደግሞ ውሾች ይሉታል ብለህ ንገረው። እግዚአብሔር እግዚእ መስተበቀል፣ እግዚአብሔር እግዚእ መስተበቀል። እግዚአብሔር ይበቀላል። በቀል የእግዚአብሔር ነው። አዎ የእግዚአብሔር የበቀል ቀን ነውና ከባቢሎን ውጡ ይላል ኤርምያስ። የበቀል ቀን ነው። እግዚአብሔር ይበቀላል። አዎ ፈርዖንን ተበቅሎ የኤርትራ ባህር ከተተው። አዎ ናቡከደነጾርን ተበቅሎ ሳር አስጋጠው። ሄሮድስን ተበቅሎ ራሱን እየበላ እንዲሞት አደረገው። ሰናክሬምን ተበቅሎ ልጆቹ በሙቀጫ ዘነዘና ጭንቅላቱን ብለው እንዲገሉት አደረገ። እግዚአብሔር ይበቀላል። አፍኒንና ፊናስን ተበቅሎ ለፍልስጤም አሳልፎ ሰጣቸውና ሞቱ። አየው የእግዚአብሔርን በቀል የሚቋቋም ክንድ ያለው አንድ ዓለማዊ ንጉሥ የለም። አንድ ባለስልጣን፣ አንድ ባለሀብት የለም። ይህንን የሚነግረን አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። አየው አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። እርሱም እንዲህ ብሎ መለሰለት አግኝቼሃለሁ። ምን ብያለሁ? አግኝቼሃለሁ። ትናንትና ጣዖት አመለክ፣ ሰባበርኩብህ። ጣዖት አመለክ፣ አቃጠልኩብህ። የሐሰት ነቢያት አቆምክ፣ እነሱንም ሞቱ። አዎ የያዝከው ሁሉ ከንቱ አሻንጉሊት እንደሆነ ነገርኩ፣ አልተመለስክም። ዛሬ ደግሞ አግኝቼሃለሁ አለ። ምን ሲያደርግ? አግኝቼሃለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሽጠሃልና አግኝቼሃለሁ። በእግዚአብሔር ፊት ክፉ ለማድረግ ራስህን ሽጠሃልና አግኝቼሃለሁ። ቀጠለ። እነሆ ክፉ ነገር አመጣብሃለሁ። ምን ክፉ ነገር አመጣብሃለሁ? ፈጽሞም እጠርግሃለሁ። አቤት! ማነው እሱ? ኤልያስ እኮ ነው። ማላከው እግዚአብሔር። ክፉ ነገር አመጣብሃለሁ አለ። ፈጽሞም ደግሞ እጠርግሃለሁ አለ። ያንተ ንግስና፣ ያንተ ሀብት፣ ያንተ ስልጣን፣ ያንተ ኑሮ፣ ያንተ ኤልዛቤል አታዋጣም፣ አያወጣም። እጠርግሃለሁ። የመኖራችን ምስጢር እግዚአብሔር ቸር ስለሆነ እንጂ እግዚአብሔር እኮ የሚጠርጉ ነቢያት አሉ፣ የሚጠርጉ መላእክት አሉ። አዎ በነፋስ ኃያል ተቀጠቅጦ ለአይማረ ተርሴስ በነፋስ ዓለምን እኮ መበተን ይችላል። መድኃኒዓለም በቸርነቱ ነው የሚያደርግ። እጠርግሃለሁ አለው። ፈጽሞ እጠርግሃለሁ። ከአክዓብም በእስራኤል ዘንድ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ። ከአክዓብ በመግደልም በማሳደድም በመሾምም በእስራኤል የተበተነውን በሙሉ የታሰረውንና የተለቀቀውን ወንድ ሁሉ አጠፋለሁ። በሥራህም አስቆጥተኸኛልና እስራኤልንም አስተሃልና ቤትህን እንደ ናባጥ ልጅ እንደ ኢዮርብዓም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ። እግዚአብሔር ላይ ያመፀ ከእግዚአብሔር መዳፍ የሚያመልጥ ማንም ኃይለኛ የለም። ደግሞ እግዚአብሔር ስለ ኤልዛቤል በኢይዝራኤል ቅጥር አጠገብ ኤልዛቤልን ውሾች ይበሏታል ብሎ ተናገረ። አክዓብ ደሙ እንደፈሰሰ የኤልዛቤል ደም ይፈሳል። የአክዓብ ስጋ እንደተቆራረጠ የኤልዛቤልም እንደዚያ ይሆናል። የአክዓብን ስጋ ወፎች እንደበሉትና የአክዓብን ደም ውሾች እንደጠጡት የኤልዛቤልን ስጋ ወፎች ይበሉታል፣ ደሙንም ውሾች ይጠጡታል ብሎ ነገረ። ከአክዓብም ወገን በከተማይቱ ውስጥ የሞተውን ውሾች ይበሉታል፣ በሜዳውም የሞተውን የሰማይ ወፎች ይበሉታል። በእግዚአብሔር ፊት ክፋት ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አክዓብ ያለ ሰው አልነበረም ይላል። ከዚህ መድኃኒዓለም ይሰውራል። አክዓብም ይህን ቃል በሰማ ጊዜ ይለናል፣ ይህን ቃል በሰማ ጊዜ ልብሱን ቀዶ ገላውን ማቅ አለበሰ። አየው አለበሰ። ጾምም
በማቅ ላይም ተኛ። ጾመ። ቅድም ናቡቴን ለማስገደል የጾም አዋጅ ሚስቱ አሳውጃ አጽማ አስገደለችው። አሁን ኤልያስ መጣና ከእግዚአብሔር ዘንድ በቀል በሱና በሚስቱ ይልቁንም በሰራዊቱ ላይ እንደመጣ ሲያውቅ የክብር ልብሱን አወለቀ። ቅድም ኤልዛቤል ልበስ አለችዋ። አዎ ፊቱንም እንደገና ደግሞ አተቆረ። ቅድም ተደሰት አለችዋ። አሁን ማቅ ለበሰ። ቅድም የክብር ልብስ ልበስ፣ ጠላት ሞቷል ብላለች። አሁን እንደገና ልብሱን ውልቅልቅ አደረጋየው። ያለ እግዚአብሔር ፈቃድ በእኛ የሚመጣ ደስታና በእኛ የሚመጣ ክብር የለም፣ ሊኖርም አይችልም። መልሶ ይወልቃል ቢመጣ እንኳን ራሱ። እንዲህ ነው የሚለን። የሚገርመው ነገር አክዓብም ይህንን ቃል በሰማ ጊዜ ከማን ከኤልያስ ልብሱን ቀደደ ወይም ቀዶ ገላውን ማቅ አለበሰ። ጾመም፣ በማቅ ላይም ተኛ፣ ቅስስ ብሎም ሄደ። ዳዊት ኦርዮን በማስገደሉ ናታን ሄዶ የፈጠረውን ችግር ሲነግረው የክብር ልብሱን አውልቆ ማቅ ለብሶ ትቢያ ነስንሶ እግዚአብሔር ይቅር እንዲለው ለምኖታል። ወበአንበ ያርሃስኩም ምስካቤ ወታው ከትማታይኔ ወበሬኩ ባበኩሎ ሙጸላይቴ። በእውነት የማይሰራውን ሰርቼ በወንድሞቼ ዘንድ የተጠላው ሆንኩኝ። ዓይኔ በእንባ አበጠ፣ ልብሴ በእንባ ረሰረሰ ብሎ ምስክርነትን ተናግሯል ዳዊት። እግዚአብሔር ግን ይቅር ብሏል። የይቅርታ አምላክ እግዚአብሔር ሁላችንን ይቅር ይበለን። አክዓብም ይህን ቃል በሰማ ጊዜ ልብሱን ቀዶ አለ። ወይም ቀዶ ገላውን ማቅ አለበሰ። ጾምም ወይም ደግሞ ጾምም አወጀ በራሱ ላይ ወይም ጾመም በማቅ ላይም ተኛ። የሚገርም ነገር ነው። ቀስ ብሎ ሾልኮ ሄደ። ከማን ፊት? ከኤልያስ ፊት። ደግሞም አክዓብ በፊቱ ወይም በፊቴ እንደተዋረደ አየህን? በፊቴ እየተዋረደ ስለሆነ በልጁ ዘመን በቤቱ ላይ ክፉ ነገር አመጣለሁ እንጂ በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ወደ ቴስብያዊ ወደ ኤልያስ መጣ ይለናል። ነገር ግን የሚገርማችሁ ነገር ኤልያስ መጣና ወደ አክዓብ ወረርህ ናቡቴን በመግደል ቦታውን ወረስን፣ የናቡቴ ደም ውሾች እንደላሱት ያንተንም ደም ውሾች ይሉስታል በለው በማለት ላከው። አክዓብም ኤልያስን አይቶ ጠላቴ አገኘኸኝን ሲለው አዎ አግኝቻለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስህን ሸጠሃልና ብሎ የተላከውን ነገረው። በትንቢቱ መሰረት አክዓብ ሬማት ዘገለአድ ዘምቶ በወልደ አዴር ጦር ተወግቶ ሞቷል። ስለ እግዚአብሔር ቸርነት ግን በእርሱ ዘመን ክፉ ነገር አላመጣም የሚል የእግዚአብሔር ቃል ነበርና አክዓብ ብቻው እንዲሞት እንጂ በሱ ምክንያት ግን እንደ ኖህ ዘመን ሕዝቡ እንዲያልቅ እንደ ኖህ ዘመን ሕዝቡም እንዲሞት አላደረገም እግዚአብሔር። ለምን? አክዓብ ራሱን አያድን እንጂ ማቅ ለብሶ ትቢያ ነስንሶ ጾሞ እግዚአብሔርን ለምኗል። የለመነው ልመና ለራሱ ባይሆንም ነገር ግን በሕዝቡ ላይ መከራ እንዳይመጣ ተደርጓል የሚለውን ይተረጉማል ማለት ነው። በትንቢቱ መሰረት አክዓብ ሬማት ዘገለአድ ዘምቶ በወልደ አዴር ጦር ተወግቶ ሞቷል። ደሙንም ውሾች ልሰውታል። ኤልያስ ምን ብሏል? የድሃውን የናቡቴን ደም አፍሰን ለውሻ እንዳጠጣህና ስጋውን ለሰማይ ወፎች እንዳረግ አንተም እንደዚህ ትሆናለህ ብሎ ስለነበረ እነሆ ተወግቶ ሞተ፣ ደሙንም ውሾች ልሰውታል ይለናል። አንደኛ ነገሥት ምዕራፍ 22 ቁጥር 34 ላይ ይህን ቃል እናገኘዋለን። ከ20 ጀምሮ ከአንደኛ ነገሥት ምዕራፍ 20 ጀምሮ እስከ 22 ያለው የእነሱ ታሪክ ነው። የማን? የናቡቴ፣ የማን? የአክዓብ፣ የማን? የኤልዛቤል። ይህ ታሪክ ነው የሚያስረዳን ማለት ነው። የመጨረሻው ኤልዛቤልም በናቡቴ አጸደ ወይን አካባቢ ከሰገነት ተወሩራ ሙታለች። የአክዓብን መሞት ስትሰማ ደንግጣ ከሰገነት በመስኮት ወርደቀችና እዚያው መሬት ላይ ወርዳ የራስ ቅሏ ተፈጥፍጦ ከመዳፏና ከእግሯ በስተቀር ሌላ አልተገኘም፣ እንዳለ ተከስክሳለች። ደሟንም ውሾች ልሰውታል፣ ፈረሶች ረግጠውታል። የዚህ የምስኪኑ የድሃው የናቡቴ የእረፍት መታሰቢያ ታኅሳስ 1 ቀን ነው። የአባቶችን ርስት አልሸጥም፣ እሸጥ ዘንድም እግዚአብሔር ያርቅልኝ አያድርግብኝ ብሎ ርስት ማለት ሃይማኖት ነው።
ሃይማኖቴን አልሸጥም ነው። የአባቶችን ርስት የነቢያትን፣ የሐዋርያትን፣ የጻድቃን፣ የሰማዕታት በጴጥሮስ እምነት ወልድ ዋህድ እያልኩ እኖራለሁ እንጂ ሃይማኖትን አልሸጥም ብለን እንድንጓዝ ይረዳል። ሃይማኖታችንን አንሸጥም እያሉ በሃይማኖታቸው መስክረው ያለፉ አበይት ነቢያት፣ ደቂቀ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት ቁጥራቸው አይታወቅም። በእኛ ዘመንም ሃይማኖቴን ማተቤን አልበጥስም፣ ሃይማኖቴን አልለውጥም፣ ጸጋዬን አልገፈፍም፣ ክብሬን አላወልቅም ያሉ አንዳንዶቹ በጥይት አንዳንዶቹ በሰይፍ አንዳንዶቹ በገደል አንዳንዶቹ በውሃ አይተናል። ሊቢያ ላይ አይደለ 15ቱ በጥይት ሲነዱ 15ቱ ደግሞ አንገታቸው በሰይፍ ተቆርጠዋል። ኢትዮጵያ ላይ ያው አንድ ነው። አሁን ላይ በአራቱም ማዕዘን በሃይማኖት ምክንያት የማይገደል ካህን፣ የማይገደል ምዕመን፣ የማይሰደድ ምዕመን ማን አለ? የአባቶችን ርስት አልሸጥም ብለን ወይም አልሰጥም ወይም አልለውጥም ብለን እስከ ሞት ድረስ እንድንታመን እግዚአብሔር ይርዳል። ያስተማረን የመከረን ክብርና ምስጋና ምልኮትና ውዳሴ ለስሙ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይቭ፣ ሼር አድርጉ፣ ፎሎ አድርጉ። ታኅሳስ 1 ቀን የእመቤታችን ወርሃዊ በዓላት የቅዱስ ኤልያስ የልደቱ የናቡቴ የዕረፍት ቀን ነውና የቅዱሳኑ በረከት በሕይወታችን ላይ ይደርብን። መልካም በዓል፣ መልካም ጊዜ። የታኅሳስ ወር የሰላም ወር ያድርግልን። የእመቤታችን ወደ ቤተ መቅደስ የገባችበትን እንዲሁም ደግሞ የቅዱስ ገብርኤልን እንዲሁም ደግሞ እንደውም ባጭሩ አብሳሪ ተበሳሪ መበስር የሚታይበት የጌታ ልደት የምናገኝበት ነውና ይህ ወር የተቀደሰ ወር እንዲያደርግልን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።